ፀጉርን በፍጥነት አብዝቶና ፋፍቶ የሚያሳድገው ምርጥ ውህድ ዛሬ ይዤላችሁ መጥቻለሁ። በተለይ ፀጉራችሁ ለሚሰባበርባችሁ፣ ለሚረግፍባችሁ፣ ስስ ለሆነ እንዲሁም ደግሞ ከፊት ለሸሸባችሁ፣ ያለ እድሜያችሁ እንደኔ ሽበት እንደዚህ ከወጣባችሁ የበዛባችሁ ከፊት ለፊት እሱን የሚያስወግድላችሁ የፀጉራችሁን ውበት በጣም ነው የሚያሳምረው። ዛሬ ደግሞ እንግዲህ አብሽን በእንደዚህ አይነት መልኩ ይዤላችሁ መጥቻለሁ። እንግዲህ አብሽን በተደጋጋሚ እየሰራሁት ነው እየቀያየርኩኝ አብሽን እኔ እንደ ቻሌንጅ ነው የጀመርኩት። ምክንያቱም አብሽ ለፀጉር በጣም መድኃኒት ነው፣ ለሚሰባበል፣ ለሚደርቅ እንዲሁም ለሚረግፍ ስስ ስለሆነ ፀጉር አላድግ ላለ እንዲሁም ለወገብ ህመም ወገባቸው የሚያማቸው እሱን ብትጠጡና ብትመገቡ ለሆድ ድርቀት በጣም አሪፍ ነው። እሱንም ደግሞ ከዚህ በፊት ማስክ ስሰራ ሻምፖ ስሰራ በዛውም አሳይቻቸዋለሁ። ከስራ አለላቸው እንዴት ሰርታችሁ እንደምትመገቡት ማለት ነው። ሰላም ወዶቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልኝ እያልኩኝ እንግዲህ እዚህ ጋር በመጀመሪያ ወደ አሰራሩ ከመሄዳችን በፊት ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮውን ሼር እያደረጋችሁ ለቤተሰቦቻችሁ ሼር አድርጉልኝ። ከዛ ወደ አሰራሩ ስንሄድ እዚህ ጋር በመጀመሪያ ደረጃ ቁርንፍድ ይጠቀማለሁኝ። አብሽ ብዙ ጊዜ ይሸታል እያላችሁ ሽታውን እየፈራችሁ የተዋችሁት ነገር ግን ደግሞ እኔ በሰራሁት መልኩ እየተጠቀማችሁ ያላችሁ ብዙ እህቶች ያላችሁ እና በጣም ለውጥ አጥተንበታል ስላላችሁኝ ኮሜንት ላይ ብዙ ጽፋችሁልኛ በጣም ነው የማመሰግነው። ስለዚህ ሽታውን በእንደዚህ አይነት መልኩ ማጥፋት እንችላለን። አንድ ማንኪያ አብሽ ተጠቅሜያለሁ፣ ተመሳሳይ ማለት ነው ተመሳሳይ። ከዛ በኋላ እዚህ ጋር ከርከዴይ ነው፣ ቅድም እየቀልቶ ያያችሁት ውሃውም ይሄ ከርከዴይ ምንድን ነው? ብዙ ጊዜ የምጠይቁኝ ከርከዴይ ምንድን ነው የምትሉት የአበባ ዘር ነው፣ የአበባ ዘር ነው። እንደገናም ደግሞ ብዙ ጊዜ ፎቶውን ብታሳዩቸው ለአሰሪዎቻቸው ደግሞ ለምትፈልጉ ሰው ተሱቅም ላይ ራሱ ያሳዩቸው ማለት ነው። እኔም ፎቶውን አሳይቼ ነው የማስመጣው እና እዚህ ጋር እንግዲህ ሌላኛው ግብአቴ ሽንኩርት ነው። ቀይ ሽንኩርት እንግዲህ ዛሬ ልጣጩን ነው የምንሰራው። ከዚህ በፊት ላይ ልጣጩን እንዳጥሉት እንዴት አድርጋችሁ እንደምትሰሩ አሳያቸዋለሁ። ለሌላ ጊዜ ብያቸው ነበርና እዚህ ጋር እንግዲህ የምንሰራው የሽንኩርት ልጣጭ በተለይ ፀጉራችሁ ፎረፎር ላለባችሁ፣ ለሚያሳክካችሁ፣ ከፊት ለሚሸሽ እንዲሁም ደግሞ እንዳልኳችሁ እንደዚህ ያለ እድሜያችን የወጣ ሽበት አለ አይደለ? የሚበዛ እሱን ራሱ ያስወግድልናል። የፀጉራችን ውበት በጣም ምርጥ አድርጎ ነው የሚያሳድግልን። ከዛ እዚህ ጋር በመጀመሪያ ያው ልጣጩ ስለሆነ የሆነ ጥቁር ጥቁር ነገር አለው እና እንደ ጥላሸት ነገር ግዴታ ማጠብ አለብን። በደንብ አድርጋችሁ እሽት አድርጋችሁ ጠቡት። ሌላኛውን ሌሎችን ግብአቶች ያላጠብኳቸው ከርከዴ ውሃ ሲነካው ወዲያውኑ ስለሚቀልጥ ቀለሙን ይዞ ስለሚሄድ አላጠብኩትም። እናንተ ስታጥቡ ግን ከርከደውን አውጥታችሁ ሌሎቹን ማጠብም ትችላላችሁ ማለት ነው። ነገር ግን እኔ የሽንኩርቱን ልጣጭ ብቻ ነው ያጠብኩት። ከዛ በኋላ እዚህ ጋር እንግዲህ ድስት አለች፣ ንጹህ ድስት በምታዩት መልኩ። ሌሎችም ግብአት ሮዝመሪ መጨመር ትችላላችሁ እናንተ የምስማማችሁን። የዝንጅብልም እንደዛ ማድረግም ትችላላችሁ። ነገር ግን ይሄ በቂ ነው ይሄ ግብአቱ። ከዛ እዚህ ጋር ሮዝመሪ ተጠቅሜያለሁ፣ ወይም ደግሞ ጥብስ ቅጠል በእኛ በሀገራችን የስጋ መጥበሻ ብለን ጠራው ማለት ነው። እኔ ደረቁን ነው የተጠቀምኩት። እርጥብ ካላችሁ እርጥቡን መጠቀም ትችላላችሁ፣ ናናም መጠቀም ትችላላችሁ ለፀጉራችሁ። እንዲሁም ደግሞ ሽታውን ያስወግደዋል። ነገር ግን ይህን ተተጠቀማችሁ እነኝህን ግብአቶች ምንም አይነት ሽታ የለውም። ምንም ሽታው ራሱ በጣም ነው ደስ የሚለው። ተጠቅማችሁ ታጥባችሁም ሳትታጠቡም የምትጠቀሙ ግብአት ስለሆነ እዚህ ጋር እንግዲህ እንዴት እንደምትጠቀሙትም መጨረሻ ላይ ስለማሳያችሁ ቪዲዮውን በመሀል አቋርጣችሁ እንዳትወጡ ተወጣችሁ። ምክንያቱም አጠቃቀሙ ነው ዋናው ነገር። ብዙ ጊዜ አሰራሩን ብቻ እናይና የምንጨምራቸውን ግብአቶች እንደገና መጨረሻ ላይ እንዴት ነው የምንጠቀመው፣ ታጥበን ነው ወይ ሳንታጠብ ነው ወይ ብላችሁ ብዙ ጊዜ ኮሜንት ላይ ስለማይ ነው ማለት ነው እና ስለምጠይቁ ሁልጊዜም ቢሆን እንግዲህ እኔ ቪዲዮ አላረዝምም። 10 ደቂቃ ወይም ደግሞ በዛ ታላ 11 ደቂቃ ነው። ስለዚህ ረጋ ብላችሁ ስራችሁን ስትጨርሱ ብታዳምጡት ለእናንተም ትጠቀማላችሁ ማለት ነው። ከዛ እዚህ ጋር የሞቀ ውሃ ነው እኔ የጨመርኩበት። እናንተ በቀዝቃዛ ማድረግ ትችላላችሁ። ከዛ ዝቅተኛ ባለ እሳት ላይ ነው አንዴ ግንፍል ብሎ
እንዳይደፋባችሁም ይጠቅማችኋል። እንደገናም ደግሞ እንደዚህ አይነት ውሃ ነኮች ስትሰሩ ከፍ ያለ እቃ ላይ ብትሰሩ አሪፍ ነው። ምክንያቱም አብሾ አረፋ ነገር ያወጣል በኋላ ላይ ማለት ነው። እና እዚህ ጋር ሄድ መጣ እያላችሁ አማስሉት እንዲቀላቀል በደንብ አድርጋችሁ ስለሚንሳፈፍ የደረቆቹ ሮዝመሪው ይንሳፈፋል። እንደዛ እንዳይሆንባችሁ እንደዚህ ምን ማድረግ አለባችሁ? ማማሰል አለባችሁ ማለት ነው። ከዛ በምታዩት መልኩ እንደዚህ ሄድ መጣ እያለን እንትን እንለዋለን ማለት ነው፣ እናማስለዋለን። ነገር ግን እኔ እዚህ ጋር በዛ አድርጌ ነው የሰራሁት። እናንተ እንደዚህ መስራት የማትችሉ ልጆች፣ እሳት ላይ ኩሽና የማትገቡ ልጆች ምን ማድረግ አለባቸው መሰላቸው? የእነኝህን ግብአቶች አንድ ላይ አዋህዳቸው በብርጭቆ እቃ፣ ውሃው ታዲያ ትኩስ እንዳይሆን በጣም ማለት ነው የሆነ ላቦቱን ትንሽ ቀነስ ያለ ነገር ላይ ያረገው ውሃ በብርጭቆ እቃ ላይ አድርጋችሁ ለአንድ ቀን አሳድራችሁ ለሁለት ቀን ለሶስት ቀንም እየቀነሳችሁ እንደዛ መልኩ መጠቀም ትችላላችሁ። ምክንያቱም ብዙ ጊዜ ያው ማንገባ ልጆች አለን ኩሽና፣ በዛ ምክንያት እንዲሁም ደግሞ ሰዎቻችን አብረው ሊንቀሳቀሱ ስለሚችል እንደዚህ አይነት ባላቸው አጋጣሚ እንዲሁም ደግሞ ቪዲዮ ስለማትቀርጹ ያን ያህል ጊዜ አይፈጅባችሁ ማለት ነው እና እንዲሁም ምግብ ለምትሰሩ ሽታውን ተፈራችሁ ልክ ምግቡን ስትሰሩ አብራችሁ ጎን ላይ ጣዱት። በእንደዚህ አይነትም ዘዴ መጠቀም ትችላላችሁ። ምክንያቱም እኔ የተጠቀምኩትን ነው ለእናንተ የምነግራችሁ ማለት ነው። እና እዚህ ጋር በምታዩት መልኩ በጣም በቅቶታል። ቢያንስ ለ10 ደቂቃ ያህል አንፈቅፍቄዋለሁ፣ ይበቃዋል። ከዛ በኋላ እንተዋለን። ስንተው ደግሞ የሞቀ ስለሆነ እስከሚቀዘቅዝ ድረስ ሙሉ ለሙሉ ስለሚጨርስ እንደዚህ ትኩሱን እንትን ምላችሁ ወዲያውኑ አታጥሉት ማለት ነው። ካጠፋችሁት በኋላ ጋዙን እስከሚቀዘቅዝ ድረስ በላዩ ላይ እንዳለ ተዉት። እንደዚሁ ራሱ እንዳለ ማሳደርም ትችላላችሁ። ምንም ችግር የለም። የበለጠ ጥቅሙን ይሰጣቸዋል። ከዛ በኋላ ተቀዘቀዘልኝ በኋላ እዚህ ጋር በምታዩት መልኩ የሚበቃኝን ያህል አጥልዬ ወስዳለሁኝ። እዚህ ጋር እኔ ሰራ አብዝቼ ነው የሰራሁት። አብዝቼ የሰራሁበት ምክንያት ምንድን ነው? ለሻምፖም ስለምጠቀመው እንደዚህ እኔ ሻምፖዎች ላይ ስጠቀም ቤት ውስጥ ቪዲዮ ራሱ ባልሰራ ቤት ውስጥ ሁልጊዜም ቢሆን እንደዚህ እያደረግኩኝ በምጠቀመው ሻምፖ ላይ ይጨምራለሁ። ለምን እንደዛ ስታረጉ ፀጉራችሁ አይረግፍባችሁም፣ አይበጣጠስባችሁም። የፀጉራችሁ ውበት በጣም እያማረ ነው የሚሄደው። እዛ ጋር እንግዲህ የምጠቀመውን ቀንሼ እዚህ ጋር ደግሞ ቀሪውን ለሻምፖ ወይም ደግሞ ፀጉሬን ከታጠብኩ በኋላ ማለቅለቅ እችላለሁ። በዚህ ማለት ነው። በእንደዚህ ማለቅለቅ ትችላላችሁ። ከዚህ በፊት ፀጉራችሁን ተታጠባችሁ በኋላ ይሄን ተጠቀሙ ብዬ የሰራሁት አለ። እንዲሁም ደግሞ የቆየ ቪዲዮ ነው እንጂ የቁርንፍድም እንደዛው ሰርቼላችኋለሁ ማለት ነው። ፀጉራችሁን ከታጠባችሁ በኋላ ሁልጊዜም ቢሆን በቁርንፍድ እና በቡና ወይንም ደግሞ በእንደዚህ አይነት ስፕሬቶች ብትለቀለቁ ፀጉራችሁ በጣም ነው የሚፋፋላችሁ የሚያድግላችሁም፣ እንዲሁም ደግሞ የሚበጣጠስባችሁ ካለ እሱን ያቆምላቸዋል። ከዛ በኋላ ያንኛውን ቀሪውን ፍሪጅ ውስጥ አረግና ይሄንን እየተጠቀምኩ ደግሞ አሳያቸዋለሁ። መልኩ ራሱ በጣም ነው የሚያምረው፣ ሽታው ራሱ ደስ ይላል። ምክንያቱም አንደኛ የሽንኩርቱም ልጣጭ ነው፣ ሌላኛው ደግሞ ከርከዴውም ቀይ ስለሆነ አላበዛሁትም፣ ትንሽ ነው የጨመርኩበት። ከርከዴ ለፀጉር እድገት በጣም አሪፍ ነው። እንዲሁም ደግሞ ልክ እንደ አሲር መጠጣት ትችላላችሁ፣ መጠጥ ማለት ነው። ደም ግፊት ላለባቸው እንዲሁም ደግሞ ደም ማነስ በጣም አሪፍ ነው ለሱ። እዚህ ጋር እንግዲህ እኔ ሽበት ከደጋግሜ ልደጋግምባቸው ነው እንጂ እዚህ ጋር ኬሚካል የሆነ ነገር ፀጉራችሁ ላይ አታስነኩ። እኔ በስህተት እና ሲያቀብጠኝ የሽበቴና ተጠቅሜ ነበርና ሄናውን ነበር የተጠቀምኩት። ያ ደግሞ የሽበቱ ምን አደረገው እንዳለ ኬሚካል ስለነበረው እያበዛው ነው እንጂ የመጣው እየቀነሰልኝ አልመጣም። አንድ ነበረች ለመሀላ ፊት ለፊት ላይ እና እሱን ደግሞ ለመቀነስም አሪፍ ነው። እዚህ ጋር በምታዩት መልኩ በቀኝ በኩል ነው እኔ ሽበት በጣም እየበዛ እየሄደብኝ ያለው ማለት ነው። ግን ምንም ችግር የለውም ያን ያህል። ሆኖም ግን ሽበት ያለ እድሜያችሁ ሲወጣ እንዲሁም ደግሞ የፀጉራችሁን ውበት እያደበዘዘው ነው የሚመጣውና
ሁልጊዜም ቢሆን ኬሚካል የሆኑ ነገሮችን ሳታውቁ ለፀጉራችሁ የማይስማማችሁን ነገር አትጠቀሙ ማለት ነው። ቤታችሁ ውስጥ እንደዚህ ፍሬሽ የሆኑ ነገሮችን እየሰራችሁ ተጠቀሙ። እዛ እንደዚህ በምታዩት መልኩ ሙሉ ለሙሉ እኔ ፍሪዝ ፈርዤው ነበርና እንደ ገመድ ነገር ገምጀው ስለነበር ፈትቼዋለሁኝ። ፀጉሬን ተታጠብኩ በኋላ ዝም ብዬ ስለማልተው ከዛ ከስር እስከ ጫፉ እንደዚህ እያደረግኩ እየከፈልኩኝ ማስያጅ አደርገዋለሁኝ። ፀጉሬ ደግሞ በጣም ቅባት አሳንሸው መሀል ራሴ ላይ ደርቆ እያሳከከኝ ነበር እና ለሱም መድኃኒት ነው። በተለይ ፎረፎር ለሚያጠቃቸው ይሄ ምርጥ መድኃኒት ነው። ከዛ በኋላ ማስያጅ አድርገን አበጥረን እዚህ ጋር እያሳከከኝ ነበር እያልኩ ነበር እና እሱ ላይ እንዲሁም ደግሞ ቅባት በጣም አብዝቼ የተጠቀምኩኝ እንደዚሁ ቆዳይን ያሳክከኛል። ስለዚህ ሁሉም ነገር መጠን ይኖረው። መጠን ካለው እንደገናም ደግሞ ማስያጅ እያደረጋቸው ሳሰለችው ፀጉር ትዕግስትና እንክብካቤ ይፈልጋል እና በአንድ ጊዜ ተጠቅማችሁ ስልችት ብላችሁ በአንድ ቀን ለውጡን እንየው አትበሉና በጊዜ ሂደት የለውጡን እያያችሁ ነው የምትመጡት ማለት ነው። ከዛ በኋላ እዚህ ጋር ግዴታ ስፕሬት ተጠቀማችሁ በኋላ ጭቃ ቅባት መጠቀም አለባችሁ። ጭቃ ቅባት ደግሞ የለንም ብላችሁ ከሌላችሁ እዚሁ ቻናሌ ላይ አለላችሁ ብዙ የሰራኋቸው ጭቃ ቅባቶች የተለያዩ በጣም ምርጥ ምርጥ የሆኑ እየገባችሁ እዋቸው ማለት ነው። ይሄንም ደግሞ የቁርንፍድና የቫልዚን የብሉ ማጂክ አንድ ላይ ሰርቸው ነው እየተጠቀምኩ ያለሁት። ከዛ ስሩን ደግሞ ፈሳሽ ቅባት መቀባት ትችላላችሁ። እኔ አልቀባሁትም። ከዛ ይሄን እንደዚህ ሁሉንም ማስያጅ አድርገን እንደዚህ ስፕሬቱን ተጠቀምን በኋላ ተቻላችሁ ቁጥርጥር ስሩ፣ ካልቻላችሁ ግመዱት። እንደዛም ካልሆነ ደግሞ ጊዜ ከሌላችሁ በእንደዚህ አይነት መልኩ እንደሰራሁት አይነት ስሩት ማለት ነው። እኔ ማታ ስለሆነ ነው እንጂ የፀጉሬ ውበት ቀን ላይ ብታዩት በጣም ነው የሚያምረውና ፀጉራችሁ እያማረበት እየተዋበ ነው የሚሄደው። በሌላ ቪዲዮ እስከምንገናኝ ድረስ ተወዳችሁ